ሰዎች በስማቸው ስትጠሪያቸው ይወዳሉ፣ በጣም ይወዳሉ። በስማቸው ጥሪያቸው። እንድትወደጂ የሚያደርግ እንድትከበሪ የሚያደርግ የስነ ምግባር ነው፣ ስነ ስርዓት ነው፣ ማነርስ ነው። ጉድ ማነርስ ማለት ነው። እሱ እየተናገረ አቋርጦ ነጥቆት ሲናገር አንተ እየተናገርክ ያለው ነገር አይረባም ማለት ነው። አንዳንዴ ከአንዳንድ ሰዎች ጋር ይበድሉሽና ወይ ትበድያቸውና ቆይተው ሲያገኙሽ ዶክተር እንዴት ነህ ምናምን ብለው ይቀላቀላሉ። ትክክል አይደለም። ብዙ ጊዜ ኤቲክስ ይታወቃል። ኤቲክስ ስነ ምግባር ነው። የፕሮፌሽናል ኤቲክስ አለ፣ ሐኪሞች የሚከተሉት የህግ ሰዎች እንደዛ ኤቲክስ አለ። ኤቲኬት ግን ምን መሰለሽ፣ በአንድ ማህበረሰብ ውስጥ ስትኖሪ የምትከተዩ የጨዋነት ስነ ምግባር ነው ወይም ስነ ስርዓት ነው። ስንገባ በደንብ እናስረዳል። ከኤቲክስ የሚለየው በህብረተሰቡ ውስጥ ስትኖሪ እንዴት ነው የምትኖሪው? በጨዋነት እንድትወደጂ የሚያደርግ እንድትከበሪ የሚያደርግ የስነ ምግባር ነው፣ ስነ ስርዓት ነው፣ ማነርስ ነው። ጉድ ማነርስ ማለት ነው። ኤቲኬት ማለት ጉድ ማነርስ ማለት ነው። እና የተለያየ አይነት አለው። በጣም ስለሚጠቅሙ አሁን በዝርዝር እናያቸው። መጀመሪያ ቀላል የሚመስሉ ግን እጅግ የሚያስፈልጉ ኤቲኬቶች አሉ። እንግዲህ ኤቲኬት ጉድ ማነርስ ነው ብለናል። በማህበረሰቡ ስንኖር የምንኖርበት የጨዋነት አኗኗር ስነ ስርዓት ያለው እንድንወደድ እንድንከበር የሚያደርገን ስርዓት ነው ብለናል። አንደኛ እነዚህ ማጂክ ወርድስ የሚባሉ አሉ። ማጂክ ወርድስ። ስለዚህ አንደኛው አመሰግናለሁ ማለት ነው፣ ወይም ታንኪዩ ማለት ነው። ይሄ ማጂክ ወርድ ነው። ቀላል ይመስላል አይደለም? ግን በጣም ወሳኝ ነው አመሰግናለሁ ማለት። አንድ መስሪያ ቤት ሄድኩኝ። እዚህ የፊት ለፊት መረጃ የምትሰጠዋ ሴት አገኘኋት፣ ወይም አንድ ሰው መረጃ ሰጠኝ። ከዛ ገባሁ፣ ጉዳዩን አስፈጸምኩ። ጉዳዩን አስፈጽሜ ቀጥ ብዬ ወጥቼ ወደ ቤቴ መሄድ እችላለሁ። ግን ተመልሼ መጥቼ መረጃ የሰጠችኝን ሴት ጨርሻለሁ፣ ተሳክቶልኛል፣ አመሰግናለሁ እላታለሁ። ይህ በጣም ወሳኝ ነው። በጣም ነው የምትደሰተው። መደሰቷ ብቻ አይደለም፣ ኔክስት ታይም ስመጣ በአጋጣሚ ከመጣሁ የሚቀጥለው ቀን ስመጣ በጣም ነው ክብራ የምታስተናግደኝ። እና አመሰግናለሁ በጣም ወሳኝ፣ ታንኪዩ ማለት ወሳኝ ኤቲኬት ነው። አንድ ጊዜ ምን ሆነ መሰለሽ፣ አንድ ሰው እንደ ቸገረው ገባኝ። ትልቅ ሰው ነው፣ ግን ገንዘብ እንደቸገረው ገባኝ። ሲገባኝ እኔ ጋ ከነበረ ገንዘብ የተወሰነ ላኩለት። ደርሶኛል አለኝ። አመሰግናለሁ ግን አላለኝም። ችግር የለውም። እኔ አሁን አመሰግናለሁ አለማለቱ ችግር የለውም። ችግር ያመጣው ምንድነው? ሌላ ጊዜ ቆይቶ እንደገና እንደተቸገረ ገባኝ። አወቅኩ እንደቸገረው። ልክለት ፈለግኩ፣ ግን ሐሳብ ገባኝ። ባለፈው አመሰግናለሁ አላለም። ስለሰጠው ደስ አላለውም ነበር። እንዴት ቢንቀኝ ነው ብሎ ቢሆንስ? ወይ መጠኑ አነሰ ብሎ ቢሆንስ? እንዴት አድርጌ ልስጠው? መስጠት አቃተኝ። ለፈው ታንኪዩ ስላላልከኝ ነው ብዬ አይደለም፣ ግን ያለፈውን ሪያክሽን አላገኘሁም። አመሰግናለሁ አላለኝም። ስላላለኝ ቅር ብሎት ሊሆን ይችላል፣ እንደ ንቀት ቆጥሮት ሊሆን ይችላል፣ እንዴት ቢደፍረኝ ነው ብሎ አስቦ ሊሆን ይችላል። ስለዚህ ደግሜ ልሰጠው ፈራሁ። ምንድነው ይህን ያጎደለው? አመሰግናለሁ አለማለት። ስለዚህ ሁል ጊዜ ቴንኪዩ ማለትም መልመድ። የሆነ ከካፌ ገብተሽ ከተስተናገድሽ በኋላ ከፍለሽ ነው በገንዘብሽ ነው፣ አዎ፣ ግን ቀና በይና አመሰግናለሁ በይ። ምግብ ቤት ገብተሽ ምግብ ከበላሽ በኋላ ስልትወጪ ስትይ በገንዘብሽ ነው፣ ግን አመሰግናለሁ ብለሽ መውጣት። ስለዚህ ይሄ አንዱ ማጂክ ወርድስ ከሚባሉት ኑሮሽን ከሚያጣፍጡ ቀላል ከሚመስሉ ግን ወሳኝ ነገሮች ውስጥ አንዱ ይሄ ነው። ሁለተኛ ይቅርታ ማለት አም ሶሪ ማለት። አሁን ዛሬ እናንተ ጋር ስመጣ ትንሽ አረፈድኩኝ። ከዛ ስገባ ሁሉንም ሰው ምንድን ነው ያልኩት? አርፍጃለሁ ይቅርታ ነው ያልኩት። ትክክል ነው። ይቅርታ ባልል ምን ማለት መሰለሽ?
ምንም ችግር የለውም እኔ ኢምፖርታንት ነኝ ባረፍድ ብትጠብቁ ምንም ችግር የለውም ማለት ነው። ግን ምን አደረኩኝ? ስገባ ይቅርታ ጠየኩኝ። አጥፍቻለሁ፣ አርፍጄ ነው የመጣሁትና ይቅርታን መለማመድ አም ሶሪ ይቅርታ ማለት ስትሳሳች ስታጠፊ አም ሶሪ ይቅርታ ማለት። እቺኛዋ ደግሞ ሌላ ማጂክ ወርድ ነች ይቅርታ ወይም አም ሶሪ ማለት። አንዳንዴ ከአንዳንድ ሰዎች ጋር ይበድሉሽና ወይ ትበድያቸውና ቆይተው ሲያገኙሽ ይሄ ዶክተር እንዴት ነው ምናምን ብለው ይቀላቀላሉ። ትክክል አይደለም። እኔ የማደርገው ምንድን ነው? በድየው ከሆነ እንኳን አገኘው የዛ ጊዜ እኮ እንዲህ ያልኩህ ግን ልክ አልነበረም እና አም ሶሪ ይቅርታ እለዋለሁ። ማስተካከዬ ነው የምቀላቀለው። እና ይሄ ማጂክ ወርድ ነው። በጣም ወሳኝ ነው። ቀላል ይመስላል ግን በጣም ወሳኝ ነው። ሶስተኛው እባክህ ማለት ወይም እባክሽ ፕሊዝ ማለት። ፕሊዝ ይሄን ነገር ልትሰጪኝ እባክሽ ይሄን ነገር ስጪኝ ማለት። የምንናገረው የምንጠይቀው ነገር ላይ እባክሽ የሚለውን መጨመር። ይቺም ማጂክ ወርድ ነው የምትባለው። ልትረዳኝ ትችላለህ እባክህ፣ መንገዱን ልታሳየኝ ትችላለህ እባክህ፣ ትንሽ ነጣ ለማኪያቶ ጠቆር ልታደርግልኝ ትችላለሽ እባክሽ። ፕሊዝ በጣም ያጣፍጠዋል። አክብሮት ነው፣ ትህትና ነው። ስለዚህ ፕሊዝ የሚለውን መጨመር እባክሽ፣ ይሄም ሌላ ማጂክ ወርድ ነው። አሁን እነዚህ ኤቲኬት ነው የሚባሉት። አመሰግናለሁ፣ ይቅርታ እና እባክሽ ወይም እባክህ ማለት ማጂክ ወርድስ ይላሉ። ማለት ሳናውቃቸው በሰዎች ዘንድ እንድትወደጂ እንድትከበሪ የሚያደርጉ ናቸው። አራተኛው ኤቲኬት አይ ኮንታክት ነው። በምናገርበት ጊዜ እኔ አሁን ከአንቺ ጋር እያወራሁ 50% አይ ኮንታክት ያስፈልገኛል። ማለት አይሻለሁ ደግሞ ዝም ብዬ ደግሞ እንደዚህ አላይሽም፣ ግን እሰብራለሁ፣ ብሬክ አደርጋለሁ፣ ከዛ ደግሞ አይሻለሁ፣ አይንሽን ነው ማየው፣ ከዛ ብሬክ አደርጋለሁ፣ ከዛ አይሻለሁ። 50% አንቺ ስትናገሪ ደግሞ 70% አይኔ አይንሽ ላይ ነው። ግን እንዳላፈጥብሽ ሰበር አደርጋለሁ። አንቺ እያወራሽ አይኔ መሆን ያለበት አይንሽ ላይ ነው። ከዛ ትንሽ ሰበር 30%ን ሰበር እያደረግኩ አይንሽን አያለሁ። ይሄ ያስፈልጋል። ግን ከባህል ደግሞ የሚለይበት ቦታ አለ። አሁን እኛ ሀገር አንዳንዴ ትላልቅ ሰዎች ሲናገሩ እንዲህ ብለው ያዳምጣሉ ወጣቶች። ሌላ አገር ግን ስትሄጂ አንድ ነጭ እያወራሽ እንደዚህ ብለሽ ብታዳምጪው እንደ አክብሮት አይደለም የሚቆጥረው። ወይ ንቀት ነው ወይ ኮንፊደንስ የላትም ነው። ስለዚህ የአይ ኮንታክት አይን ለአይን የማየት ኤቲኬት አለ። ይሄ የአይ ኮንታክት ዝም ብሎ ደግሞ ይሁን ለምሳሌ አንዳንድ ሀገር በሚያስጠይቅሽ አለ። ፖሊስ ሊጠሩ ይችላሉ። ለምሳሌ አንዲት ሴት እንደዛ ሆነ ዝም ብዬ እንደዚህ ባያት ከዛ ስቴሪንግ የሚባላል ነው ፖሊስ መጥራት ትችላለች። እንደዚህ የሆነ ደህንነት አልተሰማኝም ብላ። ይሄኛው ግን የአይ ኮንታክት ኤቲኬት ይሄንን ነው የሚመስለው። ስናገር 50% አይንሽ ላይ ነው አይኔ። ስትናገር አንቺ ሳዳምጥሽ 70% ይሄ የአይ ኮንታክት ኤቲኬት ይባላል። እሺ፣ አምስተኛው የማዳመጥ ኤቲኬት ነው። ሊስኒንግ ኤቲኬት ነው። አንቺ ስትናገሪ አዳምጣለሁ እኔ። አሁን ስናገር አንቺ እያዳመጥሽ ነው፣ ግን ምን ትያለሽ? እንዲህ የሆነ ድምፆች ታሰሚያለሽ። አንድ ከዛ የሆነ ቦዲ ኤክስፕሬሽን አለሽ፣ ቦዲ ላንጉጅ አለሽ፣ ኖድ ታደርጊያለሽ። ኤቲኬት ነው ይሄ። አሁን አንቺ ትሬንድ ስለሆንሽ ባለሙያ ወይም ተፈጥሮ ስላለሽ ነው እኔ እየተናገርኩ መስማማትሽን በራስሽ ታሳያለሽ። አዎ ልክ ነው። አንዳንዴ ደግሞ አንቺ ያልሽውን ሳምራይዝ አደርጋለሁ። ስለ ቀን ውሎሽ ስትነግሪኝ ስለዚህ የቀን ውሎሽ እንደዚህ ነው ማለት ነው ብዬ አንቺ የተናገርሽውን ነገር ሳምራይዝ አደርጋለሁ። ይሄ የሊስኒንግ ኤቲኬት ነው። መሀል ላይ ጥያቄ ልጠይቅ እችላለሁ። ከዛ ሰውየው እየተናገረ አቋርጠው የሚናገሩ ሰዎች አሉ። ምን ማለት መሰለሽ? እሱ እየተናገረ አቋርጦ ነጥቆት ሲናገር አንተ እየተናገርክ ያለው ነገር አይረባም ማለቱ ነው።
ማስጨረስ አለበት። ኢንተርቪውም ላይ እንደዛ ነው። አሁን አንዳንድ ቃለ መጠይቅ እኔ ቀድሜ እናገራለሁ ማለት የሚያቋርጡ አይነት ከሆኑ እናገራለሁ። ሌላ ሰው ኢንተርቪው ሲያደርጉ ኢንተራፕት ሲያደርጉ ካየኋቸው እኔ ሀሳቤ ይቆራረጥብኛል። ጥያቄውን ትጠይቀኛለህ፣ ታዳምጣለህ። ይሄ ነው ደንቡ። ካስረዘምኩ ክላሪቲ ከፈለክ እንጂ መሀል ላይ ያቋረጡ ጭቅጭቅ የሚመስል ኢንተርቪው አለ። ይሁን ንትርክ ነው ይመስል፣ እሱ ልክ አይደለም እና ማዳመጥ ያስፈልጋል። እሺ፣ ስድስተኛው የመናገር ኤቲኬት ነው። ስናገር የራሱ ደግሞ እሱ ስርዓት አለው። አስቤ ነው የምናገረው፣ ቃላት መርጬ ነው የምናገረው፣ ሰውን የማያስቀይም መሆን አለበት ንግግሬ። ስለዚህ በተመረጡ ቃላት፣ በተመረጡ ኤክስፕሬሽንስ፣ አገላለጾች ተጠቅሜ እናገራለሁ። ፕሮፐር የሆነ አስቤበት እናገራለሁ። ከዛ የምናገርበት ቶኑ ይሄ ለምሳሌ የቁጣ ቶን መሆን የለበትም። ትሁት መሆን አለበት፣ ትክክለኛ መሆን አለበት፣ ፕሮፐር መሆን አለበት እና ይሄኛው ደግሞ ስንናገርም ያነጋገር ኤቲኬት አለ። ያ በጣም ሰዎች ካሰቡበትና ከተጠቀሙበት በጣም ጥሩ ነው። ሰባተኛው የስምና የማዕረግ ኤቲኬት ነው። አንድ ነገር ልንገርሽ፣ እኔ ማረገውን ሆቴል ሪሴፕሽን ሄድኩኝ እንበል። ከዛ ሆቴል ውስጥ እዚህ ጋር ምን ያደርጋሉ? ስማቸውን ይለጥፋሉ። ቶሎ ብዬ ስሟን አነባለሁ። እንዴት አዲስ ሶስና እላታለሁ። ድንግጥ ነው የምትለው። ስሟን እኮ እዚህ ላይ ጽፋለች። እንዴት አወቀው ብላ ድንግጥ ነው። ሰላም ሶስና ብዬ አናግራታለሁ። ምክንያቱም እዚህ ጋር ሶስና ተብሎ ተጽፏል። የዌይተሩም እዚህ ጋር ስሙ ከተጻፈ ከበደ እንዲል ታደርግልኝ ትችላለህ እላለሁ እና በጣም ይደነግጣል። ግን ሰዎች በስማቸው ስትጠሪያቸው ይወዳሉ፣ በጣም ይወዳሉ። በስማቸው ጥሪያቸው። ስለዚህ ስማቸውን ካወቅሽ አንዳንዴ ስሞችን ሜሞራይዝ ማድረግ ያስፈልጋል። ለምሳሌ እኔ እዚህ አባይ ቲቪ ስመጣ ከእናንተ ጋር ከምሰራችሁ ስማቸውን የብዙ ሰውን ስም አውቃለሁ። ግን ሆን ብዬ አስቤበት ማወቅ አለብኝ ብዬ አስቤበት ነው መጥቼ በስም እየጠራሁ ነው ሰላም ምለው አይደለም። ሁሉንም በስም እየጠራሁ ነው እና በስም መጥራት አብረሽ የምትሰሪያቸውን ሰዎች በስም መጥራት፣ ከዛ ደግሞ አንዳንድ ቦታ ስትሄጂ ስማቸውን ማንበብ፣ ስማቸውን አንበሽ በስማቸው ጥሪያቸው። በጣም ይደነቃሉ፣ በጣም ይደሰታሉ። ከዛ ማዕረግ ማለት ለምሳሌ አንቺ መጀመሪያ ያገኘሁሽ ጊዜ ጋዜጠኛ ጵንኤል ነው ያልኩት አይደል? ጋዜጠኛ ጵንኤል ተስፋዬ ነው። ከዛ ስንቀራረብ ባጭር እጠራሻለሁ። አንቺ ምኔን አሁን መጀመሪያ ዶክተር ነው የምትይኝ። ከዛ እዚህ ደግሞ ስንቀራረብ ደግሞ ወዳጄ ምናምን ትላላችሁ። ደስ ነው የሚለኝ በጣም ስትቀራረብ የሚመጣው አለ። ከዛ ውጭ ግን ሰውየው ጀነራል ከሆኑ ጀነራል እከሌ በያቸው፣ ፕሮፌሰር ከሆኑ ፕሮፌሰር እከሌ። ስትጀምሪ በታይትላቸው መጥራት። ኮሎኔል አስናቀ ከሆነ ስማቸው አስናቀ ብላቸው በጣም ነው ኦፌንድድ የሚሆኑት። ምክንያቱም ታይትል አላቸው እና ታይትልም መጠቀም ከተቀራረብሽ በኋላ ግን በቁልምጫ ስም ትጠሪያለሽ እንዲቀልሽ፣ እንደዛ ይሆናል። ስለዚህ ታይትልም መጠቀም ያስፈልጋል። ከዛ ደግሞ እንደ ባህላችን ትላልቆቹም ጋሼ ትዬ ምናምን የሚባልበት ደግሞ አለ። እኔም አልወድም አንቱ ሲል፣ ማንም ሰው አንቱ ሲለኝ አልወድም። ግን አሁን እንደዚህ ምንድን ነው ለምሳሌ ትላልቅ ሰዎች ከሆኑ በእድሜ ትጀምሪና ቃለመጠይቁን ታስፈቅጃለሽ፣ ወይም ደግሞ ራሱ አንቱ አትበይኝ እኔ አንተ በይኝ ካሉሽ ነፃ ነሽ ለሚያዳምጠውም ሰው። ስትጀምሪ ግን በዛ ትጀምሪ። ከዛ ስንቀራረብ በስማችን እንደውም አሳጥረንም እንጠራራለን እና ታይትልን ስምን መጠቀም